አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩንፈያኮን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ የበሶ አሰራር በሶ ሻሚት አሰራር ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ ማለት ነው ይሄ ጓደኛዬ እዚህ ጋር ሻሚት ትሰራለች ማለት ነው። ሻሚት ስለምትሰራ በጣም ቆንጆና የሚጣፍጥ ሻሚት ነው ማለት ነው የምሰራው። እና ዛሬ ለምን ይሄን ቪዲዮ አልሰራላቸውም አልኩኝና ዘይሄው እንደዚህ እየለካሁ ነኝ ማለት ነው። በዚህ 40 ብር ነው። በጣም ቆንጆና ምርጥ የሆነ ሻሚት ነው ማለት ነው ውዶች። ይሄ የቤት አስቆልታ በስነ ስርዓት ቆንጆ ሻሚት በቃ ተወዳጅ የሆነ ጧጧት የማይመጣ ህዝብ የለም ብላችሁ ምን ትላላችሁ ማለት ነው። ይሄ ደግሞ ለውዝ ቅቤ ነው ማለት ነው። ለውዝ ቅቤ ማለት ነው። ለውዝ ቅቤ አድርጋችሁ ከገብሱ ከሻሚቱ ጋር አድርጋችሁ ስትፈጩት እንዴት አባቱ እንደሚጣፍጥ ውድ ሀገሬ ልጆች ማለት ነው። በጣም ነው የሚጥመው። እኔ ለራሱ ወላሂ በጣም ነው የምጠቀመው ማለት ነው። በዚህ በእንትኑ በጃምቦ 40 ብር ነው። የሚገርማችሁ ነገር በጣም ርካሽ ነው። እንደገና ይሄንንም ተጨምሮበት ማለት ነው። ይሄም ተጨምሮበት ደግሞ በሶ ላይም ለውዝ አለው። በሶ ላይም ተቆልቶ ተጨምሮበታል። ግን ደግሞ የበለጠ ምርጥ እንዲሆን ብላ ይሄንንም አድርጋት ነው የምትፈጨው ማለት ነው። የለውዝ ቅቤውንም ጨምራ ነው የምትፈጨው። በጣም ምርጥ ነው ማለት ነው። እንግዲህ እንደምታዩት ለውዝ ጨምር ያለው ለውዝ ቅቤ። አሁን ደግሞ ሱካር እየጨመርኩ ነው ማለት ነው። ለሁለት ጃምቦ ሻሚት ማለት ነው። ለሁለት ጃምቦ ሻሚት 6 ነው የማደርገው ማለት ነው። 6 የሻሂ ማንኪያ ሱካር አድርጌ ያለው 2 ጃምቦ ውሃ ጨምሬበታለሁ ማለት ነው። ውድ ሀገሬ ልጆች ይሄ ደግሞ ሱካሩን አድርጌ ጨረስኩኝ። ከዛ በኋላ አሁን ደግሞ የምጨምረው ማለት ነው በሶውን ዶቄት ማለት ነው። የሻሚቱን ዶቄት ያው በሶና ሻሚት ይለያያል። ያው ግን ይሄኛው በሶ ወፍራም ነው ተጨብጦ የሚበላው ነው። ይሄ ደግሞ ሻሚቱስ ነው ማለት ነው። ያው ዱኤቷ እንዲህ ነው ለላችሁ አስቤ ነው ማለት ነው። እና እዚህ ዳጋ ደግሞ ስንት ነበር? 5 ነው የማደርገው ማለት ነው። 5 ሳይሆን 4 ማንኪያ ማለት ነው። እኔ ግን ጨማመርኩበት 4 ማንኪያ ነው እዚህ ጋር ያደረኩትኝ። በጣም ምርጥ ነው እና ቆንጆ የሆነ ሻሚት ነው። አሁን ታውታላችሁ ማለት ነው። ስፈጨው የምር በጣም ምርጥ ነው እውነት ለመናገር ማለት ነው። ብዙ የሆነ ፍቅር አልነበረኝም በፊት ማለት ነው። አሁን ግን በጣም እንድወደው የምር የሆነ በቃ ሶስ ነው የሚሆነባችሁ። ለውዝ ቅቤው ጋር ምርጥ ነው። በጣም ነው የሚጣፍጠው። በጣም ነው የሚጥመው። ውድ ሀገሬ ልጆች ሞክሩት ማለት ነው። ሞክሩት። በጣም ቆንጆ ነው። ታዝም ከዱኤቱ ጋር እንዳልኳችሁ ለውዝ ቆልታ ጨምራበታለች። ግን እሷ የበለጠ እንዲጥም ብላ ለውዝ ቅቤም ትጨምርበታለች። በጣም ነው የሚጣፍጠው ማለት ነው። ብዙ ደንበኛ አላት፣ ብዙ ከስተመር አላት። እናላችኋለሁ እንግዲህ አሁን ልፈጭ ስል ምን እላችኋለሁ፣ ማሽኑ ማብሪያት ሄደ ማለት ነው። ከዛ አቋረጥነውና ማብሪያት እስከሚመጣ ድረስ ቆይተን አሁን ደግሞ ይሄው ልፈጭ ታነሳው ማብሪያት መጣና ፈጨሁኝ ማለት ነው ውዶችዬ። ያው አሁን እየፈጨ ነው ማለት ነው። ማሽኑ እየፈጨ ይገኛል እላችኋለሁኝ። አሁን ደግሞ ከዛ በኋላ 2 ከስተመሮች አሉ፣ ለነሱ ነው የምንቀዳው። ይሄው ከሷ ከኋላ ሆና እንትን እያለችኝ ነው። እስኪ ነው አለች ማለት ነው። ይሄው እንደዚህ በቃ ቃጭን የተንበጫበጭ ምናምን አይደለም። በጣም ነው ወላሂ ምርጥ ነው ማለት ነው። በቃ መካከለኛ ምርጥ የሆነ ሻሚት ነው። አሁን ደግሞ እየቀዳን ነው ማለት ነው። እየቀዳሁት ነኝ። ይሄው ምርጥ ወላሂ የሆነ ሰው ስላለ በደንብ ልቀርጽ አልቻልኩኝም እንጂ የምር የሆነ እየቀረስኩ እያለ በመሃል ሰው ይመጣል ማለት ነው። ይሄንን ፍለጋ በጣም ጎበዝ በካሜራው ላይ ነበር እያየሁኝና እየቀዳሁት ያለሁትኝ ወደ ዳር አፈሰስኩት ማለት ነው። እስኪ ሲቀዳ ለራሱ እንዴት አባቱ እንደሚያምር ይሄን አንዱን ትሉታላችሁ። ከዛ በኋላ ሆዳችሁ ሂዶ ዘጭ ነው የሚለው ማለት ነው። ገብስ ነው፣ በዛ ላይ ተስማሚ ነው፣ በዛ ላይ ነው ዛለው ትላላችሁ። እና ይሄን ይመስላል ውድ ሀገሬ ልጆች። ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ሀባይቢ ፊላህ እዚህ ጋር ደግሞ እንደምታወጥ ቆንጅዬ ቤት አለ ማለት ነው። በጣም የወደድኩትኝ 300 ካሬ የሆነ ቦታ ነው። በጣም ግቢው ሰፊ፣ በጣም የሚያምር አሰራሩ፣ ዲዛይኑ በጣም ውብ የሆነ ቦታ ነው። 3 ነጥብ እያሉ ነበር
አሁን ላይ ግን ሳይጨምር አይቀርም። ምክንያቱም ውስጡን ጅምሰን እየሰሩት ነው። ግቢው እንግዲህ እንደዚህ ትልቀቱ 300 ካሬ ነው። በአጥር ብድ ያለ ነው። እንግዲህ በአሸዋ ተደርጎ በቆርቆሮ ተደርጎ በውሃ ልክ ታስሯል ማለት ነው። እንግዲህ ይሄ የምታዩት 55 ቆርቆሮ ነው። በጣም ቆንጆ ቦታ ነው። 300 ካሬ ነው። ከዚህ በኩል ሰርቪስ ያሰራል ማለት ነው። እንደምታዩት እንግዲህ ሰፊ ነው። የምር በጣም የወደድኩትኝ ስፋቱ ግቢ ላይ ሰፊ ሲሆን በጣም ልጆች ቢጫወቱ የሆነ በቃ ድግስ ቢኖራችሁ በቃ የሰው ልጅ ፍጹም አይደለም፣ ሞት አለ የዛን ቀን በቃ አታፍሩም። በጣም ሰፊ የሆነ ቦታ ነው። በዛ ላይ ቤቱ አሰራሩ የምር ልነግራችሁ አልችልም። ይኸው ጅምሰን ተጀምሯል። ቆንጆ ቤት ነው። 3 ነጥብ ነበረ በፊትም ሂጄ ነበርና በደንብ ቪዲዮ ግን አልቀረጽኩትኝም እና ዛሬ ሲሄድ ደግሞ ጅምሰን ጀምረውታል። ስለዚህ ከ3 ነጥብ በላይ ይላሉ ማለት ነው። ምክንያቱም አሁን ጅምሰኑ እየተሰራ ነው ማለት ነው። እንደምታዩት ቃጫ ምናምን ነገር አደራርገው ጀምረውታል። ከፊት ለፊትም እንዳያችሁት ተሰርቶ አይታችሁታል ማለት ነው። በጣም ቆንጆና ውብ የሆነ ቤት ነው። የምር የሆነ ስታይሉ ማለት ነው ምንም አባጣ ጎርባጣ የሌለበት ነው ማለት ነው። በደንብ ነው ያየሁትኝ። ነው ጅምሰኑ እንደምታዩት እየተሰራ ነው። ኮርኒሱ ማለት ነው። በጣም ያበደ ቤት ነው እላችኋለሁ። ሰርቪስ ነው የሚቀረው። ሰርቪሱን ደግሞ በዛ በወዳ አይታችኋል። ሰፊ ቦታ እንዳለ እዛ ጋር መስራት ይቻላል ማለት ነው። ግን በጣም በቃ አንዳንዴ ማለት ነው ቤቱ ክላሶቹ እንደዚህ ናቸው ማለት ነው። እዚህ ጋር አንድ ክላስ አለ፣ 2 3 ክላስ ማለት ነው። እዚህ ጋር ደግሞ 4 ክላስ ነው። በጣም ቆንጆ ቤት ነው ማለት ነው። አንዳንዴ የሆነ ቤቱን ሰፊ እናደርገውና የሆነ በቃ ዝም ብለን ውስጡን በስነ ስርዓት ላንጨርሰው ሁላ እንችላለን ማለት ነው። አንዳንዴ ደግሞ እንደዚህ እጥን ምጥን ያለ ቤት ሰርቶ በቃ ቆንጆ አድርጎ ማስተካከል። ከዛ ቆንጆ አድርጋችሁ አስተካክላችሁ ግቢያችሁን በደንብ አጥራችሁ የሆነ በቃ እናንተን በሚመቻችላችሁ ሰዓት ደግሞ ሌላ ቤት መጨመር ይቻላል። ግን እኛ ምን እናደርጋለን? በብዛት አረብ ሀገር ያለ ልጅ በትልቁ እንጀምርና የሆነ ነገር በቃ አንዱን ስንለው ወያ ያልቅ አንዱን ስንለው ወያ ያልቅ። ግን በሆነ ነገር የሆነ ትንሽ ነገር ሰርተን ያችን ቆንጆ አድርገን ሰርተን አገራችን ገብተን ወረታችንን ይዘን እየሰራን እዚህ መስራት እንችላለን ውዶች። ምክንያቱም እዛ ሆነን የሆነ ነገር እንጨርሳለን እንኳን ብንል ማለት ነው እንደ ራሳችን አድርጎ ማንም ሳይሰራላችሁ ማለት ነው። የምሬ ነው የምላችሁ። በቃ እናንተ እንደምትፈልጉት አድርጎ የሚሰራላችሁ አይኖርም። እኛ እንደምንፈልገው አድርገው አይሰሩልንም ማለት ነው። ስለዚህ ምንድነው እድሜያችን ጊዜያችንን ነው እያባከንን ያለ ነው ማለት ነው። ውድ ሀገሬ ልጆች ከቻላችሁ ደግሞ ቦታ ገዝታችሁ ቤት ምናምን እንስራ አትበሉ፣ ወይ የተሰራውን እንዲገዛላችሁ አድርጉ ማለት ነው። ምክንያቱም የተሰራውን መግዛት ይሻላል። ያልተሰራውን ይሄ አነሰው ይሄ እንዲያለው ይሄ ጎደለው እያላችሁ እድሜያችንን በዛ ላይ በእድሜያችን ነው እየተጫወትን ያለ ነው ማለት ነው ውዶችዬ። እና ከቻላችሁ የተጨራረሰውን ብትገዙ ላለው ውዶችዬ ሁላችሁ